ማርያም አስካስቡት ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ የሁሉ ህዝብ እኮ ከራያ ውስጥ እኮ ነው ይወጣ ያለው። የሚገርማችሁ ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃ? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር ወላሂ አልቻልኩም። ጨርሶ ማዳመጥም አልቻልኩም። ብሬክስ አላህ ጥናቱን ይስጠን። ሁላችንም የሀገራችን ወጣት እያለቀ ነው። በነገራችን ላይ እኛ አልመሰለንም። ከዛ ጦርነት የተረፈው የኢትዮጵያ ሰላም ማጣት ስንቱን ነገር እንደሚያናጋ ታውቃላችሁ። በጦርነት አለቁ ብሎ እንባቸው ሳይታበስ እንደገና በባህር ላይ እየመጣ አሁንም የሚመጣ ሰው አለና በጣም ነው ያላቅም። ከኛ ሀገር ራሱ ብዙ ሰው እየተረዳ ነው ያለ ከሰፈሬ ማለት ነው። ብዙ ሰው ያውም እርግጠኛ ላልሆኑ ያው የዛን ጊዜ የገቡ ጊዜ እንትን ተብሎ ብዙ ሰው በቃ እርግጠኛ ሳይሆኑ እያለቀሱ ነው ያለ። እንደዚህ እርግጠኛ መሆን ይሻላል። እንደው እንግዲህ አሁን ብሬክስ እንደሚለው መታወቂያ ፎቶ ምናምን ሁሉን ነገር እንትን ብሏል። ትክክለኛ መረጃ ነው እያለ ነው ያለ። እነዚህ ሰዎች ምንድነው ከዚህ ይቀበሩ የኢትዮጵያ ይሄዱ የሚባለው? ቀብር ከተገኘ ከዛው ቢቀበሩ ጥሩ ነው። 10